ስለ መድፈኞቹና ስለ ዝውውር መስኮቱ እጅግ ወሳኝ መረጃዎች እየተሰሙ ነው። በአርሰናል ቤት በተለይም አዳዲስ የዝውውር መረጃዎች በየዕለቱ እየወጡ ይገኛሉ። አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ውስጥ ለውስጥ ስራቸውን እየሰሩ ነው። ስለ ኢብሪች ኢዜ፣ ስለ ማርቲኔሊ ወሳኝ መረጃዎች ተሰምተዋል። ዛሬ ከኔ ጋር ስትቆዩ በስፋት የምንመለከተው መረጃ ነው። ስለ ኖርጋርድም የተሰማውን መረጃ የማጋራችሁ ይሆናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ከኢብሪች ኢዜ እንጀምራለን። ከዛ ስለ ማርቲኔሊ እንመለከትና ስለ ኖርጋርድ ወሳኝ የዝውውር መረጃ የምንመለከት ነው የሚሆነው። ውድ አድማጭ ተመልካቾች ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ልጋብዛችሁ። በቀጥታ ወደ መረጃዎቹ ልወሰዳችሁ። እንግዲህ አርሰናል በዝውውር መስኮቱ እንደምታውቁት ጁላይ 1 ጀምሮ ማለትም ዛሬ ከማክሰኞ ዕለት ጀምሮ በስፋት በዝውውር መስኮቱ እንደሚንቀሳቀስ ነው የሚጠበቀው። ምክንያቱም ጁን ላይ እንግዲህ በርካታ ገንዘቦችን አውጥቶ ተጫዋቾችን ለማንቀሳቀስ የፋይናንስ ጉዳይ እንደገደበው ከለንደን የሚወጡ መረጃዎች ያሳዩ ነበር። ከዛሬ ጁላይ 1 ጀምሮ ግን አርሰናል በዝውውር መስኮቱ ከፍተኛ ገንዘቦችን እያወጣ ተጫዋቾችን ማዛወር የሚችልበት እድል አለ። ምንም አይነት የፋይናንስ ችግር ከዛሬ ቀን ጀምሮ አይዘው ማለት ነው። ታዲያ ከሰሞኑ ከአርሰናል ጋር እንደ አዲስ በስፋት ስሙ እየተያዘ የሚገኘው ተጫዋች የብዙዎች የአርሰናል ደጋፊዎችን ቀልብና ትኩረት የሳበ ነው። ይህ ተጫዋች የክሪስታል ፓላሱ ኢብሪች ኢዜ ነው። በተለይም ክሪስታል ፓላስ የኤፍኤ ካፕ ዋንጫን ሲያሳኩ እንደምታውቁት በማንቸስተር ሲቲ ላይ አስደናቂ ግብ አስቆጥሮ ከዛ ክሪስታል ፓላሶች እንግዲህ በታሪካቸው ለመጀመሪያ ጊዜ ሲቲን በማሸነፍ ዋንጫ ከፍ እንዲያደርጉ እንዳደረጋቸው እናስታውሳለን። በተለይም በፕሪሚየር ሊጉ ኢብሪች ኢዜ ከቀድሞ የቡድን አጋሩ ኦሊሴ ጋር አሁን ወደ ባየር ሙኒክ እንደሄደ የምናስታውሰው ተጫዋች ማለት ነው። አብረው ካቻምና አምና ደግሞ ብቻውን በፓላስ ቤት አስደናቂ ዓመት አሳልፎ የኤፍኤ ካፕ ዋንጫን ማሳካት የቻለ ተጫዋች ነው። እንደምታውቁት አርቴታና አንድሬ ቤርታ በሙሉ የተስማሙበት ቁጭ ብለው በማርቲኔሊ በኩል ያለው የአርሰናል ክፍል ግዴታ መጠናከር አለበት የሚለው ነው። ማርቲኔሊ እንደምታውቁት በአርሰናል ቤት በጣም ጥሩ ዓመታትን አሳልፏል። ነገር ግን ባለፉት 2 ዓመታት አርሰናል በማርቲኔሊ በኩል ብዙ ኳሶችን እድል እየፈጠረ አይደለም፣ ክሬቲቭ እየሆነ አይደለም። እንደዚሁም ደግሞ በርካታ የግብ ሙከራዎችን በዛ በኩል እያመከነ እንደሆነ ይታወቃል። ታዲያ መድፈኞቹ ይህ ክንፍ በከፍተኛ ሁኔታ ልክ እንደ ቡካዮ ሳካ መስመር ጥራት ያለው መስመር እንዲሆኑ ይጠበቃል። በርካታ የእግር ኳስ ትንታኔዎች እንደሚያሳዩት አርሰናል ከ70 እስከ 80% የማጥቃት ሂደቱ በቡካዮ ሳካ በኩል ባለው መስመር ብቻ እንደሆነ ነው የሚነገረው። በቡካዮ ሳካ በኩል እንደምታውቁት አርሰናል እጅግ ጠንካራው ክንፍ የቡካዮ ሳካ፣ ከተከላካይ እስከ አጥቂ ያለው የቡካዮ ሳካ የቀኝ መስመር በጣም ጠንካራ እንደሆነ ይታወቃል። ታዲያ ልክ እንደዛ መስመር እንደ ቡካዮ ሳካ መስመር ሁሉ የማርቲኔሊን ማጠንከር አለብን የሚል በአንድሪያ ቤርታና በአርቴታ መካከል ሙሉ ከሙሉ ከስምምነት ተደርሶ በስፋት ከሮድሪጎ ጋር አርሰናል ስሙ ሲያያዝ ነበር። አሁን ግን ዝውውሮች ወደ ኢብሪች ኢዜ እየዞሩ ይመስላሉ። በተለይም ትላንትና የተሰማው መረጃ መድፈኞቹ ከክሪስታል ፓላስ ጋር የመጀመሪያ ንግግራቸውን እንዳደረጉ ነው። አርሰናሎች እንግዲህ ከክሪስታል ፓላስ ጋር ስለ ኢብሪች ኢዜ ያለውን መረጃ እሱን ለማዛወር ምን ያህል ገንዘብ እንደሚያስፈልግ ምን መደረግ እንዳለበት ለክሪስታል ፓላስ ጥያቄዎችን አቅርበው መልስ ተሰጥቷቸዋል። ታዲያ የዚህ ተጫዋች የውል ማፍረሻ እንደምታውቁት 68 እስከ 70 ሚሊዮን ዩሮ የሚደርስ ገንዘብ ነው። ነገር ግን ለአርሰናል በጣም ጥሩ ነገር እዚህ ጋር ምን መሰላችሁ? ይህ ውል ማፍረሻን በ3 ጊዜ በ3 ዙር መክፈል ይቻላል። ማለትም ወይም በ6 ወር ወይም በአመት እየተደረገ እንደ ስምምነቱ በ3 ጊዜ ክፍያውን አርሰናል መክፈል ይችላል። አርሰናል ከፈለገ 20 አድርጎ ወይም 23 ዩሮ እያደረገ በ3 ዙር በሚመቸው መንገድ ለክሪስታል ፓላስ መክፈል የሚችልበት መንገድ ተመቻችቷል። ስለዚህ ይህ ለአርሰናል ዝውውሩን በጣም የሚያቀልና አርሰናል በ3 ዓመታት ውስጥ የሚከፍለው ወይም ደግሞ በ3 ዙር የሚከፍለው ክፍያ ከሆነ የትኛውንም ገንዘብ ለማውጣት ብዙም እንደማያሳስበውና ኢብሪች ኢዜን ወደ ኤሚሬትስ ለማምጣት አሁን አንድ እርምጃ ወደፊት እንደሄደ ነው እየተነገረ የሚገኘው። ያው የሮድሪጎ ጉዳይ እንዳለ ሆኖ አንድሬ ቤርታ ጥሩ ነገራቸው ምን መሰላችሁ አድማጭ ተመልካቾቼ
አንድ ዝውውርን ብቻ ይዘው አይደለም የሚንቀሳቀሱት። አንድሬ ቤርሳ አንድ ቦታ ላይ ሁለት ተጫዋቾችን እንደምታውቁት አጥቂ ላይ ሼሽኮንና ዮኮሬሽን፣ በክንፍ ላይ ሮድሪጎና ኢዜን፣ መሃል ላይም ዙቤሜንዲና ኖርጋርድን በአንድ ቦታ ብቻ ሁለት ተጫዋቾችን ይዘው የመንቀሳቀስ ልምድ አላቸው። አንዱ ካልተሳካ አንዱ ይሳካላቸዋል ይባላል እኚህ ስፖርቲንግ ዳይሬክተር። ለዚህ ነው ታዲያ የሮድሪጎንም ጉዳይ አልተውትም፣ ነገር ግን በኢዜ ጉዳይ በጣም በጥሩ መልኩ እየገፉ የሚገኙት። ኢብሪች ኢዜ አንደኛ በእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች መሆኑ ይህ ብቻ ሳይሆን ትላንትና የተሰማው አስገራሚ መረጃ ደግሞ ኢብሪች ኢዜ ከልጅነቱ ጀምሮ የአርሰናል ደጋፊ መሆኑ መሰማቱ ለአርሰናል ዝውውሩን እጅግ አድርጎ ያቀልለታል ነው የተባለው። ኢብሪች ኢዜ እንግዲህ ገና በለጋ እድሜው ህልሜ ለአርሰናል መጫወት ነው ያለው ንግግር ብዙዎች ይህንን በማስታወስ ከቶተናም ይልቅ ወደ አርሰናል ኢዜ የመሄድ እድሉ ሰፊ ነው፣ ምክንያቱም አርሰናልን መቀላቀል ፈልጋለሁ እያለ ከልጅነቱ ጀምሮ ይናገር ነበር ሲሉ እንግዲህ ተናግሯል። ይህንን ንግግሩን መስማት የምትፈልጉ ዩቲዩብ ላይ ኢብሪች ኢዜ ስለ አርሰናል የተናገረው ንግግር ብላችሁ ብትፈልጉ በእንግሊዝኛ ያመጣላችኋል ማለት ነው። እንደምታውቁት የአርሰናል ጎረቤት የሆነው ቶተናም የኢዜ ሌላኛው በጣም ፈላጊ ነው። አርሰናልና ቶተናም ነው በኢዜ ጉዳይ እየተፎካከሩ የሚገኙት። ስለዚህ መድፈኞቹ የተጫዋች ለአርሰናል መጫወት መፈለጉ ዝውውሩን ያቀልላቸዋል ተብሎ ነው የሚጠበቀው። ታዲያ እንግዲህ በትላንትናው ዕለት አርሰናል ሙሉ በሙሉ ጥያቄዎችን አቅርቦ ስለ ኢብሪች ኢዜ ምን ማሟላት አለብኝ፣ ስንት ያህል ነው ክፍያው፣ እንዴት ነው የሚከፈለው፣ ኢብሪች ኢዜ ምንድነው ሐሳቡ የሚለውን በሙሉ ከክሪስታል ፓላስ ጠይቆ እንግዲህ መልስ እንዳገኘ ተሰምቷል። ስለዚህ በቀጣዮቹ ቀናት ምክንያቱም እንደምታውቁት አርሰናል 15 ቀናት ብቻ ነው የቀሩት የቅድመ ውድድር ዝግጅት ወይም የፕሪሲዝን ለመጀመር ወደ ሆንግ ኮንግ እንደሚጓዝ ይታወቃል። አርሰናል ታዲያ ወደዛ ለመጓዝ 15 ቀናት ብቻ ነው የቀሩት። አርቴታ ደግሞ ተጫዋቾቻቸው እንግዲህ በሙሉ አዲስ ፈራሚዎቻቸው ከቅድመ ውድድር በፊት እንዲዘጋጁላቸውና አብሮ መሄድ እንደሚፈልጉ ስለተሰማ በዚህ ዝውውር ላይ መድፈኞቹ እንግዲህ በፍጥነት ይጓዛሉ ተብሎ ይጠበቃል። ብዙ የመድፉ ደጋፊዎችም ከሮድሪጎ ይልቅ ፕሪሚየር ሊጉን የሚያውቀው ኢብሪች ኢዜ ወደ አርሰናል ቢመጣ መድፉን የተሻለ ሊጠቅም ይችላል የሚል ሐሳብን እየሰጡ ይገኛሉ ማለት ነው። ሌላኛው መረጃ ስለ ጋብሪኤል ማርቲኔሊ ነው። ባለፈ እንግዲህ በሰራውላችሁ ጥንክር ጋብሪኤል ማርቲኔሊን የሳውዲ አረቢያ ክለቦች እንደ አልናስር ያሉ ትልልቅ ቡድኖች እንግዲህ በጥብቅ እየፈለጉት እንደሆነና ትልልቅ ገንዘብ ለማቅረብ እየተዘጋጁ እንደነበረ ነግሬያችኋለሁ። ማርቲኔሊን ታዲያ እነዚህ ቡድኖች ወደ ሳውዲ አረቢያ በሚያማልል ገንዘብ ለማስኮብለል ፍላጎት የነበራቸው ቢሆንም ጋብሪኤል ማርቲኔሊ ግን አርሰናልን መልቀቅ እንደማይፈልግ በግልጽ አሳውቋል። ማርቲኔሊ እንደተናገረው ከሆነ አርሰናልን መቼም መልቀቅ አልፈልግም፣ ከአርቴታና ከቡድን አጋሮች ጋር እጅግ ደስተኛ ነኝ። በዚህ አርሰናል ቤት ያለው ፕሮጀክት ሁልጊዜ አስደሳች ነው። አርሰናል ለኔ ልክ እንደ ቤተሰብ ነው። ስለዚህ መድፉን መልቀቅ አልፈልግም ሲል የተናገረ ሲሆን ከአርሰናል ጋር ዋንጫዎችን ከፍ አድርጌ መሳም እፈልጋለሁ፣ ዋንጫ ሳላሳካ ይህንን ቤት መልቀቅ አልፈልግም ሲል እንግዲህ በግልጽ ለጠያቂዎቹ ክለቦች በሙሉ እንደተናገረና እና አልናስርና ሌሎች የሳውዲ ክለቦችም ዝውውሩን እንግዲህ ወደ ኋላ በመተው ተጫዋቹ በአርሰናል ቤት ጊዜውን እንዲያሳልፍ ለቀውታል ማለት ነው። ስለዚህ ጋብሪኤል ማርቲኔሊ በቀጣይ ዓመት በአርሰናል ማሊያ እንመለከተዋለን። እዚህ ጋር ጥያቄ የሚሆነው አርሰናል በጋብሪኤል ማርቲኔሊ በኩል ኢዜን ወይም ሮድሪጎን የሚያመጣ ከሆነ ማርቲኔሊ በእርግጠኝነት ተቀያሪ ወንበር ላይ ይቀመጣል። እንደ ኤፍኤ ካፕ፣ ካራቦ ካፕ ያሉና ምናልባትም ደግሞ እንደ ኢዜና ሮድሪጎ የሚመጡ ከሆነ ደግሞ እረፍት የሚፈልጉና ጉዳት የሚገጥማቸው ከሆነ ማርቲኔሊ እየተካ ይጫወታል። በአርሰናል ቤት በክንፍ በኩል ሁለቱ የሚመጡ ከሆነ ከሁለት አንዳቸው የሚመጡ ከሆነ ማርቲኔሊ በእርግጠኝነት የቋሚነት ጊዜው የሚያበቃ ይሆናል። ነገር ግን አርሰናል ኢዜም ሮድሪጎም ካልተሳኩለት በቀጣይ ዓመት ከማርቲኔሊ ጋር ይቀጥላል ማለት ነው። ስለዚህ ማርቲኔሊ አርሰናልን እንደማይለቅ ተረጋግጧል። አርሰናል ታዲያ ማርቲኔሊን ሳይለቅ ኢዜን ወይ ሮድሪጎን አገኘ ማለት የአርሰናል ስብስብ እጅግ እየጠነከረ እንደዚሁም ጥልቀቱ እየጨመረ ይመጣል። በየቦታው ቢያንስ ሁለት ምርጥ ተጫዋቾችን እየያዘ ይመጣል። ከተከላካይ እስከ አጥቂ በየስፍራው በአማራጭ የተሞላ አንዱ ቢጎዳ አንዱ ገብቶ መተካት የሚችል፣ አንዱ ቢደክመው አንዱ ረፍት መስጠት የሚችል እየሆነ ለዋንጫ የሚሆን ቡድን ወደ መሆን ከፍ ብሎ ያድጋል ማለት ነው። በስተመጨረሻም እንግዲህ ስለ ኖርጋርድ አዲስ መረጃ ተሰምቷል። የብሬንፎርዱ ዳይሬክተር ስለ ኖርጋርድ ምን አሉ? ኖርጋርድን ለአርሰናል ለመስጠት ከስምምነት ደርሰናል። ዝውውሩ ገና አልተጠናቀቀም፣ ነገር ግን ለመጠናቀቅ
ከጫፍ ላይ ነው። አንድሬ ቤርታ ከኛ የስፖርቲንግ ዳይሬክተሮች ጋር በጥልቅ እየተነጋገረ ነው ሲሉ የብሬንትፎርዱ ዳይሬክተር ፊል ጌሌስ ተናግረዋል። ታዲያ ዝውውሩ ከተጠናቀቀ እኛም ለኖርጋርድ ደስተኛ ነው የምንሆነው፣ ምክንያቱም ኖርጋርድ አዲስ ነገር ለመሞከርና ዋንጫዎችን የማሸነፍ እድልን በአርሰናል ቤት ያገኛል። አርሰናል በቀጣይ ዓመት ዋንጫ ያሸንፋሉ ተብሎ ግምት ከተሰጣቸው ቡድኖች አንዱ ስለሆነ ወደዛ ቢያቀና ዋንጫ ስለሚያሸንፍ እኛም ደስ ይለናል ሲሉ እንግዲህ ለኖርጋርድ ያላቸውን አድናቆት ገልጸውለታል ማለት ነው። በሌላ በኩል የአርሰናል ደርቢ የሆነው ቼልሲ ከብራይተን እንግዲህ ጃኦ ፔድሮን ማስፈረሙ በይፋ ተረጋግጧል። ተጫዋቹን በአሁን ሰዓት ወደ አሜሪካ በማቅናት የቼልሲን ቡድን እንደተቀላቀለ ተሰምቷል። ቼልሲ ራሱን እጅግ እያጠናከረ ነው። ስለዚህ አርሰናልም በደርቢው ላለመበለጥ ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። በሌሎች ዝውውሮች ዩናይትድ የብሪያን ምቤሞን ዝውውር ለመጨረስ ሙከራ እያደረገ እንደሆነ ተሰምቶ በአርሰናል ያጥቂ በኩል ደግሞ ከዮክሬሽና ከሼሽኮ በተጨማሪ ከፍራንክፈርቱ ተጫዋች ሁጎ ኢኪቴጌ ጋር አርሰናል ስሙ እየተያዘ ነው። ስለሱ ደግሞ ሰፊ መረጃዎችን በሌላ ጥንክሮች የማደርሳችሁ ይሆናል። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩኝ። ከሀገር ውስጥ ከባህር ማዶ ያላችሁ ውድ አድማጭ ተመልካቾች አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላምን ተመኘውላችሁ።